እኔ ምለው ቆይ እንደዛ ናፍቃችሁን ጠፍታችሁ ስትመጡ ከናንተ መጥፋት በላይ እኛንም አጥፍታችሁን ሃይሚና ብሩኬማ ቪዲዮ ሳይለቁ ባዶ እጄን አልመጣም ብዬ ስንትና ስንት ጊዜ ቤተሰቦቼ ላይ ጠፍቼ ስመጣ በእንደዚህ አይነት መልኩ ቪዲዮ ይዛችሁ ትመጣላችሁ? ሃይሚና ብሩክ ዛሬ በጣም ብዙ የምናገረው ነገር አለ። ቤተሰቦቻቸውም ጭምር እስከ መጨረሻው ድረስ ይሄን ቪዲዮ ተመልከቱት። እቴሞች በቃኛ ለለሽ ተመልከቱ። ለኬና ውቅያለ ራሴን አልዋሽም። ተመልከቱ ብቻ ማለት ያኔ እንደዚህ ሲገናኙ እንደዛ በፍቅር እየተቃቀፉ ደስታቸው ከነሱ አልፎ እኛ ጋር እስኪጋባ ድረስ እኛን ሲያስደስቱን የነበሩ ልጆች አሁን እንደዚህ ሆኑ ቢባል በዚህ ቀናት ልዩነት ማን ያምናል? ቆይ የፈለገ ነገር ሊፈጠር ይችላል። ሰዎች ህይወት ቀልድ አይደለም። ህይወት እንደዚህ ዝም ተብሎ የሚለቀቅ ዝም ተብሎ የሆነ ነገር መሃላችን ተፈጠረ ተብሎ ወደ ቤተሰብ የሚሮጥበት አይደለም። ብሩክና ሃይሚ ለምንድነው ሁሌ ልጅ የምትሆኑት? ለምንድነው ሁሌ ስለ ህይወታችሁና ስለ ፍቅራችሁ ሲነሳ እናንተ ከናንተ አልፎ ለሌላ ሰው መምከር ሲኖርባችሁ ለምንድነው እንደ ህፃን ልጅ ጥፋት ሆነ ብላችሁ ያጠፋችሁ ግን የምታናድዱኝ? ይሄ ነገር ጠፍቷችሁ አይደለም። እንዴት ነው ቆይ የሆነ ነገር መሃላችን ተፈጠረ ተብሎ ሻንጣ ተይዞ ወደ ቤተሰብ የሚኬደውና ከዚህ በኋላ በቪዲዮ ላልመጣ እችላለሁ ተብሎ ለተመልካች እንደዛ ለሚወዳችሁና ለሚያከብራችሁ ኦዲየንሶቻችሁ መታችሁ እንደዚህ አይነት ነገር የምትናገሩት ለምንድን ነው? እቴሞች በቃኛ ለለሽ ለኬና ውቅያለ ራሴን አልዋሽም። አንድ ነገር ልንገራችሁ፣ ሁሌ የምምለው ነው፣ አሁንም ደግሜ ልናገር። ብሩክና ሃይሚ ተጋብተው ልጆች ወልደው ቤተሰብ አፍርተው በደስታ እነሱን ማየታችን አይቀርም። ግን እባካችሁ መሃላችሁ ያለውን ጸብ፣ መሃላችሁ ያለውን አለመግባባት እርስ በእርስ ለመተዋወቅ ተጠቀሙበት እንጂ እንደዚህ ትንሽዬ ነገር ሲፈጠር ሻንጣ እየያዛችሁ ወደ ቤተሰብና ወደ ጓደኞቻችሁ ለመሮጥ አትጠቀሙበት። እድል አትስጡት። በእንደዚህ አይነት ግንኙነታችሁና በእንደዚህ በሚያምር ፍቅራችሁ መሃል ሰይጣን እንዲገባ እድል አትስጡት፣ አትፍቀዱለት። በዚህ ሐሳቤ በጣም ብዙ የቻናሌ ቤተሰቦችና የጨረቃ ፋሚሊዎች ተስማማላችሁ ብዬ አስባለሁ። ሁላችሁንም ላይኩ ጋር ላያችሁ መስማማታችሁን ለማወቅ እንዲሁም ሁለቱንም ሜንሽን አድርጌያቸው ስለምለቀው ሐሳባችሁን፣ አሴቶቻችሁንና ስሜታችሁን ጻፉላቸው። ያዩታል፣ ያነቡታል። ከብሩኬ ጋር በቃ ተጋጭተናል። ትንሽ አይደለም ብቻ አላቅም። ትንሽ እያልኩ እንትን አላላችሁም፣ አልደልላችሁም። በደንብ ነው የተጋጨ ነው እና ያው አላወራኝም። አኩርፎኛል፣ በጣም አኩርፎኛል። እኔም ማናገርም አይፈልግም። ዛሬ ነው ይሄ የመጨረሻ ቪዲዮ ነው ማለት እዛ ሁኜ እሰራለሁ ቪዲዮ ከነጋሽዬ ጋር ምናምን እሰራለሁ። ከናቴ ጋር ቪዲዮ እየሰራው መጣላችኋለሁ። ግን ከብሩኬ ጋር ከዚህ በኋላ መጣ አይመስለኝም። ትንሽዬ ጸብ መሃላችሁ ስለተፈጠረች የሆነች መናጋት ፍቅራችሁ መሃል ስለተፈጠረ ከሰሞኑ ኢንስታግራማችሁ ላይ የህፃን ልጅ እቃቃ ጨዋታ የጀመራችሁ ይመስል ይሄ ጨዋታው ፈረሰ ዳቦ ተቆረሰ እንደማለት ተራ ንግግር እያያዛችሁ ለምን እንደምትመጡ ግራ ነው የሚገባኝ። እንዴ የያዛችሁት እኮ እቃቃ ጨዋታ አይደለም። ወይም ህፃናት እያለን እኛ ባልና ሚስት እየተጫወትን ከዛ ደስ ሲለን በቃ እቃቃው ፈረሰ ዳቦ ተቆረሰ ተባብለን እንደምንለያየው አይደለም። ይሄ ትክክለኛ ህይወት ነው። ትንሽዬ ነገር መሃል ላይ ተፈጠረ ብለሽ ሻንጣሽን እያያሽ ወደ ቤተሰቦችሽ የምትሮጪ ከሆነ እንዴት ነው ትዳር ላይ ስትገቡ ልትቀጥሉና ልትዘልቁ የምትችሉት? እንደዚሁ ነው ማለት በቃ ብሩክ አኮረፈኝና ሮጬ ወደ ቤተሰቦቼ ወደ ጋሽዬ እሄዳለሁ፣ እሱም የሆነ ነገር ቢፈጠር ሮጦ ሙሽዬ ጋር እሄዳለሁ። እንደዚህ ነው የምትቀጥሉት? የምራችሁን ነው? ሃይሚ የምርሽን ነው እንደዚህ የምትዩ? ወይስ እኔ መሃላችሁ ስላለው ነገር እስቲ በደንብ ግልጽ አድርጋችሁ ነገሩን እኛን አታስጨንቁን። እኛ በእናንተ መሃል በጣም ብዙ ነገሮች እየተፈጠረብን ያለው። ስትጠፉ ለምን ጠፉ፣ ቪዲዮ ስትለቁ ዛሬ ደግሞ ምን ተፈጠረ እያለን በጣም እየተጨነቅን ያለ ነው። እባካችሁን የምትሉት ነገር ይኖራል። ውድ ቤተሰቦች ጻፉላት። ይሄን ቪዲዮ ስለቀው ሜንሽን አድርጊያት ነው መለቀው፣ ታነበዋለች። የብሩኬና የሃይሚ የጨረቃ ፋሚሊዎች ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። ተናንሽ ሻንጣው ነው ምንድነው? ልሄድ ነው። የት
ወደ ቤተሰቦቼ ማንግባባው ለዚህ ነው። ለምንድን ነው የምትወስኙ ነገሩን የሚጨንቅ ምንም በትንሽ ነገር እንኳን በጣም ትልቅ የሆነ እኔ እህል ውስጥ እንድገባ ለምንድን ነው የምታደርጊኝ? በማለት እኔ በቃ ከዚህ በላይ እንትን ማለት አልችልም። በቃ ቆይ እዚህ ጋር አንዴ ውድ ቤተሰቦቼ ሁሌም እንደምላችሁ ከተሳሳትኩኝ እባካችሁን አርሙኝ። ቤተሰብ መስረታችሁ በጣም ብዙ ህይወትን ከኔም ከነሱም በላይ ያያችሁ ትልልቅ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። ኢቭን አንዳንዶቹ ልጄ እያላችሁ ነው ኮሜንት የምትጽፉልኝ። በጣም አከብራችኋለሁ። ዝቅ ሲልም ምንም አይነት ሪሌሽንሺፕ ያልጀመራችሁና ሪሌሽንሺፕ ወይም የፍቅር ግንኙነት ጀምራችሁ ያልዘለቀላችሁ ወይም በአጭር የተቋጨባችሁ በጣም ብዙ የቻናሌ ቤተሰቦች ትኖራላችሁ ብዬ አስባለሁ። አሁን ለምናገረው ነገር ሁላችሁም መልስና የግል አስተያየቶቻችሁን እንድትሰጡበት እፈልጋለሁኝ። በግንኙነቶቻችን ወይም በፍቅር ህይወቶቻችን አለፍ ሲልም ከትዳር ህይወታችን በኋላ ለሚመጡ ማንኛውም ጠቦችና ማንኛውም አለመግባባቶች እንደዚህ አይነት ውሳኔዎችን ነው መወሰን ያለብን። ማለት መሃላችን አለመግባባት ተፈጠረና መሃላችን ግጭት መጣና እየተነሳን ሻንጣችንን እያያዝን መሮጥ አለብን? የእውነት በትንሽዬ ተራ አለመግባባት እንደዚህ አይነት ውሳኔዎች መወሰን አለባቸው? እባካችሁን ሁላችሁም ይህንን ምላሽ ኮሜንት ላይ ጻፉልኝ። የእናንተንም ሐሳብና ስሜት ልየው ላንብበው። ኮሜንታችሁን እንደማነበው ታውቃላችሁ። ጻፉልኝ። እኔ ብቻ ሳልሆን ሃይሚም ብሩኬም ሌሎች ቤተሰቦችም እንደዚህ አይነት ትምህርት የሚያስፈልጋቸው ሰዎች ያነቡታል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያዝኩላችሁ እየመጣሁኝ ስለሆነ ማለት ነው። ትንሽ ጠፋ ብለው የተመለሱት ብሩክና ሃይሚ በጣም ባስደንጋጭ ቪዲዮ እንግዲህ ዛሬ መጥተዋል። ምንድነው የተፈጠረው የሚለውንና የኔን ሐሳብ ልትሰሙ እስከመጣችሁ ድረስ እንደተለመደው እኔ በቪዲዮ እንደዚህ ሐሳብና አስተያየቴን እያየሁኝ ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነጻ ነትና በጨዋነት ያስቀምጣችሁልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ ይህን የጨረቃ ፋሚሊ እንድትቀላቀሉና እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮቼ መሃል ላይ በነጻነትና በጨዋነት ያስቀምጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ያው ከብዙ መጥፋት በኋላ በእንደዚህ አይነት ቪዲዮ ስለተመለሳችሁ በጣም ብናደድም ግን ስላየሁሽ በጣም ደስ ብሎኛል። ያ እኛ በጣም ስለምንወዳችሁ ነገራችሁን ይሄ ያላችሁን ግንኙነት በጣም ብዙ ቪዲዮዎች ላይ አውርቼዋለሁ። እሱን በጣም ስለምንወደውና ማየት ስለምንፈልግ እንከታተላችኋለን። በእናንተ ተስፋ አንቆርጥም። ግን እኔ ለእናንተ ፈራለሁ። እኔ እንጃ፣ ሁሌም የምላችሁ አንድ ነገር አለኝ። እነዚህ ሁለት ልጆች የሆነ ቪዲዮ ይዘው በመጡ ቁጥር ዛሬ ደግሞ ምን ሊፈጠር ይሆን ብዬ በጣም እንደምፈራ ስጋቴን ውድ ቤተሰቦቼ እንግዲህ እኔን በደንብ የምትመለከቱኝ ታውቃላችሁ ምን ያህል እንደምሰጋ በሱ ጉዳይና ስላየሁሽ ደስ ብሎኛል። ብቻ እሺ እንቀጥል። ሰሞኑን ጠፍተንባችሁ ነበረ። ያው በጣም ይቅርታ፣ ብዙዎቻችሁ እየተጨነቃችሁ ነበር። አንዳንድ ነገሮችን እያያችሁም ያው ፖስት እያረጋችሁ ነበረ፣ በውስጥም እያወራችሁ ነበረ እና ያልመለስኩላችሁ ሰዎች አላችሁ። ለሱ በጣም ይቅርታና በጣም ብዙዎቻችሁ የኢንስታግራም ኖታቸው ወይም ኢንስታግራም ላይ ኖት መጻፊያ ያለና ሁለቱም በየፊናቸው የተለያየ ነገር ሰሞኑን ሲጽፉ በየዩቲዩቡ ደግሞ እንደዚህ አይነት ወሬዎችን እያነፈነፉ ቪዲዮ የሚሰሩ አንዳንድ እነሱን ለማጋጨት ይሁን እኔ የነሱን ሰላም የማይፈልጉ ይሁን አይገባኝም፣ ተለያይተዋል፣ ተፋተዋል ምናምን ስትሉ እየሰማሁኝ ነው ያለሁት። እሱንም ይኸው እንግዲህ እንደምትሰሙት እየተናገረች ነው እሷ። ይሄ ጥያቄ እኔም ጋር ሲመጣ ነበረ። በጣም ብዙ ቤተሰቦቻቸው እንግዲህ ስልካቸውን ስጠን ከማለት ጀምረው እንዴት ነው ያለው ነገር፣ መሃላቸው ምንድነው የተፈጠረው እስቲ ያስረዳን ብላችሁ በጣም ብዙዎቻችሁ ጠይቁኛላችሁ። ነገር ግን እኔም ኮሚኒቲ ላይ ፖስት አድርጌ ነበረ። ከሰሞኑ ስለ ሃይሚና ስለ ብሩኬ የምትሰሙት ነገር ሁሉ ውሸት ነው ብዬ ተናግሬያለሁ። ያያችሁት እንግዲህ ትንሽ ተረጋግታችኋል። ስትጠብቁኝ ነበረ ዛሬ ማታ ቪዲዮ እንደሚለቁ ተናግሬ ነበረ። ያው እንግዲህ እስቲ ምን እንደተፈጠረ ከራሷ ከሃይሚ አንደበት እንስማ። በቃ አንዳንዴ በህይወታችሁ ውስጥ ብዙ ነገሮች ይፈጠራሉ። ለምን ተፈጠሩ ደግሞ አይባልም።
አዎ እና ዛሬ መጣሁት እሺ ማለት እኔ እንጃ እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም በቃ እኔ እንጃ ሰልችቷቸው አያውቅም የሆነ ነገር ደክሟቸው አያውቅም ልክ እንደዛ ማለት ነውና እኔ ዛሬ ያው እንደምታዩት የተወሰነ ልብስ ይዣለሁ እዚህ ጋር ሻንጣዬን ይዤ ነው የመጣሁት እና ልሂድ ነው ወደ ቤተሰቦቼ ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም ሰው ምንም እያስቀየቡኝ ለራሴም ሰላም ሳልሆን ምናምን ከምኖር ብሄድ ይሻለኛል ቤተሰቦቼ ጋርና ትንሽዬ ነገር ተፈጠረችና አንቺና ብሩኬ መሀል የሆኑ አለመስማማቶች ሀፕን አደረጉና ሻንጣሽን ይዘሽ ቡታጅራ ቤተሰቦችሽ ጋር የምርሽን ነው ማለት ትዳር ውስጥ ብትሆኚ ምን ልትሆኚ ነበር ቤተሰብ መስርተሽ ቢሆን ለምንድን ነው እንደበሰለ ሰውና እንደሚያገናዝብ ግራና ቀኝ እንደሚመለከት ሰው ማታስቡት ግን ማለት ይሄ እኮ ህይወት ነው እቃቃ ጨዋታ አይደለም ወይም ደግሞ እቃቃ ላይ ህፃናት እያለን ባልና ሚስት እንደምንጫወተው አይነት ጨዋታ አይደለም ይሄ ትክክለኛ ህይወት ነው እኔ ቤተሰቦቻችሁንም የዩቲዩብ ቻናል ተመልካቾቻችሁንም ተዋቸውና እስቲ ስለናንተ ስለ ህይወታችሁ እስቲ ቆም ብላችሁ አስቡ የእውነት ትንሽዬ ነገር መሃላችሁ በተፈጠረሽ ቁጥር ሻንጣ ያነሱ ወደ ቤተሰብ ጋር መሮጥ ነው ትክክለኛው መፍትሄ ሃይሚ እንደዛ ነው የምታስቢው የምርሽን ነው ሴት ልጅ ለወደደችውና ላፈቀረችው ሰው ወይም ወንድ ህይወቷን እስከ መስጠት ድረስ እንደምትደርስ እንደምትሄድ ነው ማቀው ሃይሚ ይሄንን እንደምታደርጊ ነበር የማውቀው አሁን ትንሽዬ ነገር መሃላችሁ ተፈጠረና የፈለገ ትልቅዬ ነገርም ይፈጠር ነገሮችን መፍታት ነው ወይስ ሻንጣ ይዞ ወደ ቤተሰብ መሮጥ ነው ትልቁ መፍትሄ ከዚህ በፊት መሃላችሁ ተፈጥሮ የነበረውን ነገር በደንብ አድርገሽ ታውቂያለሽ በደንብ አድርገሽ ምን ያክል ጊዜ ስታስጨንቁን እንደነበረ አሁንም ቢሆን እኔ ምንም ነገር ልላችሁ አይደለም በደንብ ግን እንድታገናዝቡ እንድታስቡ ያክል ነው ሻንጣሽን ይዘሽ ስትነሺ በጣም ከግራና ከቀኝ ማየትና ማሰብ ያሉብሽ ነገሮች እንዳሉ ላሳስብሽና አስረግጬ ልነግርሽ እፈልጋለሁኝ ውድ ቤተሰቦች የምትነግሯት ነገር የምትጽፉላት ነገር ካለ ጻፉላት ሜንሽን አድርጌት ነው ይሄን ቪዲዮ መለቀው ታየዋለች ከብሩኬ ጋር በቃ ተጋሽተናል ትንሽ አይደለም ብቻ አላቅም ትንሽ እያልኩ እንትን አላላችሁም አልደልላችሁም በደንብ ነው የተጋጨ ነው እና ያው አላወራኝም አኩርፎኛል በጣም አኩርፎኛል እኔን ማናገርም አይፈልግም ሶ ዛሬ ይሄ የመጨረሻ ቪዲዮ ነው ማለት እዛ ሆኜ እሰራለሁ ቪዲዮ ከነጋሽዬ ጋር ምናምን እሰራለሁ ከናቴ ጋር ቪዲዮ እየሰራው መጣላችኋለሁ ግን ከብሩኬ ጋር ከዚህ በኋላ መጣ አይመስለኝም ትንሽዬ ጸብ መሃላችሁ ስለተፈጠረች የሆነች መናጋት ፍቅራችሁ መሃል ስለተፈጠረ ከሰሞኑ ኢንስታግራማችሁ ላይ የህፃን ልጅ እቃቃ ጨዋታ የጀመራችሁ ይመስል ይሄ ጨዋታው ፈረሰ ዳቦ ተቆረሰ እንደማለት ተራ ንግግር እያያዛችሁ ለምን እንደምትመጡ ግራ ነው የሚገባኝ እንዴ የያዛችሁት እኮ እቃቃ ጨዋታ አይደለም ወይም ህፃናት እያለንኛ ባልና ሚስት እየተጫወትን ከዛ ደስ ሲለን በቃ አቃቃው ፈረሰ ዳቦ ተቆረሰ ተባብለን እንደምንለያየው አይደለም ይሄ ትክክለኛ ህይወት ነው ትንሽዬ ነገር መሃል ላይ ተፈጠረ ብለሽ ሻንጣሽን እያያሽ ወደ ቤተሰቦችሽ የምትሮጪ ከሆነ እንዴት ነው ትዳር ላይ ስትገቡ ልትቀጥሉና ልትዘልቁ የምትችሉት እንደዚሁ ነው ማለት በቃ ብሩክ አኮረፈኝና ሮጬ ወደ ቤተሰቦቼ ወደ ጋሽዬ ሄዳለሁ እሱም የሆነ ነገር ቢፈጠር ሮጦ ሙሽዬ ጋር እሄዳለሁ እንደዚህ ነው የምትቀጥሉት የምራችሁን ነው ሃይሚ የምርሽን ነው እንደዚህ የምትዩ ወይስ እኔ መሃላችሁ ስላለው ነገር እስቲ በደንብ ግልጽ አድርጋችሁ ነገሩን እኛን አታስጨንቁን እኛ በእናንተ መሃል በጣም ብዙ ነገሮች እየተፈጠረብን ያለው ስትጠፉ ለምን ጠፉ ቪዲዮ ስትለቁ ዛሬ ደግሞ ምን ተፈጠረ እያለን በጣም እየተጨነቅን ያለ ነው እባካችሁን እምትሉት ነገር ይኖራል ውድ ቤተሰቦች ጻፉላት ይሄን ቪዲዮ ስለቀው ሜንሽን አድርጊያት ነው መለቀው ታነበዋለች ዛሬ እንትን ብያዋለሁ ነግሬዋለሁ ስልክ ያነሳልኝ ስላልሆነ ቴክስት ጽፌለታለሁ ይሄን ቦታ ያቀዋል እዛ ቦታ ነኝ ብዬ ቴክስት ጽፌለታለሁ ከመጣ መጣ ነግሬው ሄዳለኝ ሳልነግረው መሄድ አልፈልግም ዝም ብዬ ጸጥ ብዬ ምናምን መሄድ አልፈልግም ተናግሬ ግን እሄዳለሁኝ ምክንያቱም አላቅም እሱን ደግሞ ድጋሜ በዚህ ነገር ደግሞ ከሱ ጋር ሌላ ጸብን መፍጠር አልፈልግም ጸብ እኮ የፈጠርሽው ገና ለመሄድ ያሰብሽና ትንሽዬ ነገር መሃላችሁ በተፈጠረ ሰዓት ሻንጣሽን ይዘሽ ወደ ቡታጅራ ለመሄድ የወሰንሽና ያሰብሽ ሰዓት ነው ለማንኛውም ብሩክ መጥቷል ምን እንደሚፈጠር
አብረን እንመልከት። እቴሙች በቃኛ ለለሽ ተመልከቱ። ልኬን አውቄያለሁ ራሴን አልዋሽም። ተመልከቱ ብቻ ማለት ያኔ እንደዚህ ሲገናኙ እንደዛ በፍቅር እየተቃቀፉ ደስታቸው ከነሱ አልፎ እኛ ጋር እስኪጋባ ድረስ እኛን ሲያስደስቱን የነበሩ ልጆች አሁን እንደዚህ ሆኑ ቢባል በዚህ ቀናት ልዩነት ማን ያምናል? ቆይ የፈለገ ነገር ሊፈጠር ይችላል። ሰዎች ህይወት ቀልድ አይደለም። ህይወት እንደዚህ ዝም ተብሎ የሚለቀቅ ዝም ተብሎ የሆነ ነገር መሃላችን ተፈጠረ ተብሎ ወደ ቤተሰብ የሚሮጥበት አይደለም። ብሩክና ሃይሚ ለምንድነው ሁሌ ልጅ የምትሆኑት? ለምንድነው ሁሌ ስለ ህይወታችሁና ስለ ፍቅራችሁ ሲነሳ እናንተ ከናንተ አልፎ ለሌላ ሰው መምከር ሲኖርባችሁ ለምንድነው እንደ ህፃን ልጅ ጥፋት ሆነ ብላችሁ ያጠፋችሁ ግን የምታናድዱኝ? ይሄ ነገር ጠፍቷችሁ አይደለም። እንዴት ነው ቆይ የሆነ ነገር መሃላችን ተፈጠረ ተብሎ ሻንጣ ተይዞ ወደ ቤተሰብ የሚኬደውና ከዚህ በኋላ በቪዲዮ ላልመጣ እችላለሁ ተብሎ ለተመልካች እንደዛ ለሚወዳችሁና ለሚያከብራችሁ ኦዲየንሶቻችሁ መታችሁ እንደዚህ ነገር የምትናገሩት ለምንድን ነው? እቴሙች በቃኛ ለለሽ ልኬን አውቄያለሁ ራሴን አልዋሽም። አንድ ነገር ልንገራችሁ፣ ሁሌ የምምለው ነው፣ አሁንም ደግሜ ልናገር። ብሩክና ሃይሚ ተጋብተው ልጆች ወልደው ቤተሰብ አፍርተው በደስታ እነሱን ማየታችን አይቀርም። ግን እባካችሁ መሃላችሁ ያለውን ጸብ፣ መሃላችሁ ያለውን አለመግባባት እርስ በእርስ ለመተዋወቅ ተጠቀሙበት እንጂ እንደዚህ ትንሽዬ ነገር ሲፈጠር ሻንጣ እየያዛችሁ ወደ ቤተሰብና ወደ ጓደኞቻችሁ ለመሮጥ አትጠቀሙበት። እድል አትስጡት። በእንደዚህ አይነት ግንኙነታችሁና በእንደዚህ በሚያምር ፍቅራችሁ መሃል ሰይጣን እንዲገባ እድል አትስጡት፣ አትፍቀዱለት። በዚህ ሐሳቤ በጣም ብዙ የቻናሌ ቤተሰቦችና የጨረቃ ፋሚሊዎች ተስማማላችሁ ብዬ አስባለሁ። ሁላችሁንም ላይኩ ጋር ላያችሁ መስማማታችሁን ለማወቅ እንዲሁም ሁለቱንም ሜንሽን አድርጌያቸው ስለምለቀው ሐሳባችሁን፣ አሴቶቻችሁንና ስሜታችሁን ጻፉላቸው። ያዩታል፣ ያነቡታል። ተናነሽ ሻንጣ ነው ምንድነሽ? ልሄድ ነው። የት? ወደ ቤተሰቦቼ። ወደ ቤተሰቦቼ ማንግባባው የሚለዚህ ነው። ለምንድን ነው የምትወስኚው ነገሩን የሚጨንቅ ምንም በትንሽ ነገር እንኳን በጣም ትልቅ የሆነ እኔ እህል ውስጥ እንድገባ ለምንድን ነው የምታረጊኝ? በማለት እኔ በቃ ከዚህ በላይ እንትን ማለት አልችልም። በቃ ቆይ እዚህ ጋር አንዴ ውድ ቤተሰቦቼ ሁሌም እንደምላችሁ ከተሳሳትኩኝ እባካችሁን አርሙኝ። ቤተሰብ መስረታችሁ በጣም ብዙ ህይወትን ከኔም ከነሱም በላይ ያያችሁ ትልልቅ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። ኢቭን አንዳንዶቹ ልጄ እያላችሁ ነው ኮሜንት የምትጽፉልኝ። በጣም አከብራችኋለሁ። ዝቅ ሲልም ምንም አይነት ሪሌሽንሺፕ ያልጀመራችሁና ሪሌሽንሺፕ ወይም የፍቅር ግንኙነት ጀምራችሁ ያልዘለቀላችሁ ወይም በአጭር የተቋጨባችሁ በጣም ብዙ የቻናሌ ቤተሰቦች ትኖራላችሁ ብዬ አስባለሁ። አሁን ለምናገረው ነገር ሁላችሁም መልስና የግል አስተያየቶቻችሁን እንድትሰጡበት እፈልጋለሁኝ። በግንኙነቶቻችን ወይም በፍቅር ህይወቶቻችን አለፍ ሲልም ከትዳር ህይወታችን በኋላ ለሚመጡ ማንኛውም ጠቦችና ማንኛውም አለመግባባቶች እንደዚህ አይነት ውሳኔዎችን ነው መወሰን ያለብን። ማለት መሃላችን አለመግባባት ተፈጠረና መሃላችን ግጭት መጣና እየተነሳን ሻንጣችንን እያያዝን መሮጥ አለብን? የእውነት በትንሽዬ ተራ አለመግባባት እንደዚህ አይነት ውሳኔዎች መወሰን አለባቸው? እባካችሁን ሁላችሁም ይህንን ምላሽ ኮሜንት ላይ ጻፉልኝ። የእናንተንም ሐሳብና ስሜት ልየው ላንብበው። ኮሜንታችሁን እንደማነበው ታውቃላችሁ። ጻፉልኝ። እኔ ብቻ ሳልሆን ሃይሚም ብሩኬም ሌሎች ቤተሰቦችም እንደዚህ አይነት ትምህርት የሚያስፈልጋቸው ሰዎች ያነቡታል።